ቲና በድብቅ ካሜራ ጉዶነች ማለት ነው። አባባ እንግዲህ እስከዛሬ ስታደርጋቸው የነበረውን ሁሉ በስልካቸው አስቀምጠውት ነበረ። ያየችውን ነገር ሁሉ ማመን አቅቷታል ቲና ማለት ነው። እንዴት የማይረባ ሽማግሌማ እኔ ላይ ሊጫወት በፍጹም አይችልም፣ እንዴት እንደዚህ ያደርገኛል እያለች እንግዲህ እኔማ እሰራላቸዋለሁ ስለማታቆኝ ነው እኔ ቲና እንደዚሁ በቀላሉ እጄን የምሰጥ ሰው አይደለውም እያለች ስትፎክር እንግዲህ ጉድሽን እንዳላወጣው ይልቁንስ አርፈሽ ብትቀመጪ ይሻልሻል ቲና። እውነቴን ነው የምልሽ፣ መፈጠርሽን ነው እንድትጠይ የማደርግሽ አላት አባባ። አባዬ እያወራህ ያለው ነገር እኮ ከአንተ የማይጠበቅ ነው። ሲጀመር ምን እንዴት እያወራህ ነው? እኔ እኮ የልጅ ሚስት ነኝ። ዞር በይ እባክሽን። የልጅ ሚስት ያልሽ እንዴ? አልፈልገውም፣ አስጠልቶኛል፣ እፈታዋለሁ እያልሽ አልነበር እንዴ ልጄን? አሁን ደግሞ የምን ማስተባበል ነው? ስለዚህ ለእያንዳንዱ ነገር ላደረግሽኝ ዋጋ አስከፍልሻለሁ አሏት አባባ። አባዬ እኔ ምንድነው ያደረግኩ? ቆይታመ አልተንከባከብኩህም እንዴ? ምንድን ያስከፋሁ? እስኪ ያደረግኩህን ነገር እያንዳንዱን ንገረኝ አለችው ለአባባ። ከዛ በኋላ ኧረ ተይ ልጄ፣ እንደው በግድ ተናገር ካልሽኝማ እኔ ጉድሽን ነው የማወጣው። እውነቴን ነው የምልሽ፣ እጅ ከፍንጅ ያስቀመጥኩት ጉድሽ እኮ እኔ ጋር አለ። ስለዚህ ተከብረሽ ብትቀመጪ ተከባብረን እንደዚሁ ብንቀጥል ይሻላል። አይ የምትይ ከሆነ ግን ጉድሽን ሰው በተሰበሰበበት ነው የማወጣው አሏት። እሷም ደግሞ የፈለግከውን ማድረግ ትችላለህ፣ እኔ አንተን ምንም አላደረግኩህም እንዴ? በግድ ነው እንዴ? ከትሁት ይልቅ እኮ እኔ ነኝ የተንከባከብኩ። የትሁትን ስምማ እዚህ ጋር እንዳትጠሪ። የእሷን አክልማ ብትንከባከቢኝ የት በደረስኩ ነበረ። አንቺ ግን ልጄ ሲመጣ እያስመሰልሽ፣ ልጄ ወደ ስራ ሲሄድ እንደ ውሄ ቂጣ እየጠፈጠፍሽኝ ምን ያላደረግሽኝ ነገር አለ? ነገሩ እኔ እያንዳንዱን ነገር በካሜራ ቀርጬ አስቀምጨዋለሁ አላት። ምን? አዎ ምን ነው እማላደርገው መስሎች ነበር እንዴ? ጅል እኮ አይደለሁም፣ ይሄን ያክል ሁሉንም ነገር አውቃለሁ። አንቺ ግን ላይ ቁማር ስትጫወች ይከረምሽ። ያ አልበቃ ብሎች ደግሞ ጭራሽ ውሽማሽን ቤት ድረስ ይዘሽ መተሽ። እኔና ትሁት እንኳን እናውቃለን፣ ይሄ የፈረደበትን ልጄን ለማታለል ወንድሜ ነው ብለሽ ይዘሽ መጣሽ። ይሁን በቃ አናዋርዳትም፣ ጊዜው ሲደርስ ራሱ በራሱ ጊዜ ይሆናል ብለን ዝም አለን። አንቺ ግን ዓይንሽን በጨው አጥበሽ ጭራሽ ይሄ ሁሉ ነገር ተናገርሽ። እና ታዲያ አሏት ማለት ነው አባባ። እና ታዲያ ቤቱን አልፈረምክልኝም ማለት ነው እንዴ? አዎ አልፈረምኩልሽም። ምን ነው ይፈርምልሻለሁ ብዬሽ ነበር እንዴ? አባዬ ምን ሆነሃል? ፈርመህልኛል እኮ ቤቱንማ ፈርመህልኝ የለ እንዴ? አሁን እኮ ቤቱ የራሴ ነው፣ እንደፈለገ ማዘዝ እችላለሁኝ። ስለዚህ እያንዳንዳችሁን እኔ ነኝ የማሽከረክራችሁ ከዚህ በኋላ። አይሆንም፣ አይመቸንም የምትሉ ከሆነ ደግሞ ቤቱን ለቃችሁ ትወጣላችሁ። ከዚህ በኋላ የመቀመጥም ያለመቀመጥም የማዘው እኔ ብቻ ነኝ ለዚህ ቤት። ተግባባን አለችው ለአባባ። ጭራሽ አባባን እንደ ጓደኛዋ አድርጋ እያወራቻቸው። አረ ተረጋጊ ልጄ፣ መረጋጋት ጥሩ ነው። ይሄ አጉል መዝለል ዋጋ ያስከፍልሻል ተያሏት። እሷም ደግሞ አይ እንደዚሁ በቀላሉማ እጅ የምሰጥ ሰው አይደለሁም እኔ። ቲና ተናገርኩ፣ እኔ አወዳደቅሽ የከፋ ነው የሚሆነው። ይልቁንስ ብትረጋጊ ይሻልሻል አሏት አባባ። ምንም አልረጋጋም፣ እናንተም የምታመጡትን ነገር አያለው። እስቲ አያለው እንግዲህ አንዳችሁን እጄ ነው ከዚህ ቤት በወጣ መውጣው እንጂ ባዶ እጄን አጨብጭቤ ከዚህ ቤት መውጣ እንዳይመስላችሁ አለቻቸው። ከዛ በኋላ እሺ እሱን አብረን የምናየው ይሆናል ወይዘሮ ቲና፣ ለማንኛውም ብትረጋጊ ጥሩ ይመስለኛል። እኔ ግን ሁሉም ነገር አላማረኝም አላት ዳኒ። ከዛ በኋላ አንተ ከነሱ ጋር ነህ ወይስ ከኔ ጋር ነህ? ቆይ ከማን ጋር ነው የቆምከው? ከእውነት ጋር ነው የምቆመው። ስለዚህ በጅልነቴ እስካሁን አንቺን እንደ ከብት ስከተልሽ ኖሬያለሁ። ከዚህ በኋላ ግን አንቺን የምሰማበት ምንም አይነት ምክንያት የለኝም ወይዘሮ ቲና አላት ዳኒ። ጭራሽ አለችው። አዎ የምሬን ነው፣ ድክም ስልችት ብሎኛል ያንቺ ነገር። ከዚህ በኋላ አንቺን የምለማመጥበት ምንም አይነት ምክንያት የለኝም ማለት ዳኒ። አሀ ምን ነው የምትፈልገውን ነገር አገኘህ እንዴ? አገኛለሁ፣ ባገኝም ባላገኝም ህሊናዬ ያዘዘኝን ነገር ነው የማደርገው። ከዚህ በኋላ ከስርስርሽ አልገኘውም አላት ዳኒ። ከባድ ውሳኔ ወሰነ።
የዳኒ ውሳኔ በእጅጉኑ አስደንግጧታል። ከዚህ በኋላ እኔና አንተ አንድ ላይ ላልቀጥል ነው እንዴ? እሱም ያምርሽ ነበር እንዴ? እሱስ ያምርሽ ነበር እንዴ አላት። ቆይ እኔ እስከ ዛሬ የማልፈልገውን ህይወት የምኖረው ላንተ ብዬ አይደል እንዴ? ከማልፈልገው ሰው ጋር እኔ ተጋደሚ ብዬሻለሁ። እኔ የምፈልገው አንድና አንድ አንቺም ልብሽም ያውቀዋል፣ እኔም አውቀዋለሁ። ስለዚህ ደጋግሜ መጥራት አይጠበቅብኝም። ከዚህ በኋላ ግን ቲና እንደ ድሮ ጆሮህን ይዤ እመራሃለሁ የምትይ ከሆነ ተሳስተሻል። እራሴ ወስኜ ጨርሻለሁ። አንቺ የራስሽን ህይወት መኖር ትቻለሽ፣ እኔም እንደዛው። እኔን ተይኝ በቃ፣ ሰልችቶኛል፣ ደክሞኛል፣ ተስፋም ቆርጫለሁ። የኔ ፍቅር ለምንድን ነው ተስፋ የምቆርጠው? አሁን እኮ ሁሉም ነገር በእጃችን ገብቷል እኮ፣ ሁሉም ነገር እንደፈለገ እናደርጋለን አለችው። እሱ መጀመሪያ ላንቺ ይሳካልሽ፣ ለእኔ ግን ከወዲሁ በቅቶኛል ሁሉም ነገር አላት። ቆይ የተፈጠረ ነገር አለ እንዴ ስትለው ምንም የለም፣ እሱን አብረሽ የምታዩ ይሆናል ቀስ ብለሽ ስትረጋጊ አላት። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና እኔማ ከዚህ ከቤት እንደዚሁ እጄን አንጠልጥዬ አልወጣም፣ ካሌብ የምትሰጠኝ ከሆነ ይሄንን ቤት በስነ ስርዓት ስጡኝ፣ አለበለዛ ግን አንተ መሆን ከአባትህን አንገታችሁን ብዬ ነው ከዚህ ቤት የምወጣው እንጂ ባዶ እጄንማ አጨብጭቤ የምወጣ እንዳልመስላችሁ አለችው። ቲና የፈለግሽውን ነገር ማድረግ ትችያለሽ ወይዘሮ ቲና፣ እስቲ የምታመጪውን እናያለን። አንቺ ቆይ አባቴ እንደው ሞኝና ጅል ይመስልሻል እንዴ ስታዩ? እንደው ቤትን አክል ዝም ብሎ አንስቶ ላንቺ የሚሰጥሽ ምንድነሽ? ማነሽ? ምን ሰርተሽ ነው ላንቺ ቤት የሚሰጥሽ? እኔም አባዬ ቤት ቢሰጠኝ አልቀበለውም፣ ምክንያቱም ያለፋውበት ስለሆነ። ምንም አባቴ ቢሆንም እኔ የለፋውበት ስበላ ነው ደስ የሚለኝ፣ ያለፋውበትን ግን መብላት ስለማልፈልግ አልፈልግም የአባቴን ንብረት አላት። አንተ ባትፈልግ እኔ ፈልጋለሁ አለችው። እሱማ ፈለግሽም አልፈለግሽም እሱ ያንቺ ሀሳብ ነው፣ ግን እዚህ ጋር የሚያለያየን ነገር እኔ አሁን ምንም አይነት ነገር እንደማታገኝ ነው የታወቀኝ። ስለዚህ ከዳኒ ከአባቴም ከሁላችንም ወጥተሽ ሂጂ። ዳኒም የራሱን ህይወት መኖር ይችላል። እህቴ ነኝ ወንድሜ ነው ብለሽ የለ፣ እሱም እንደፈለገው መሆን ይችላል። ስለ እሱ አይመለከትህም፣ ስለ ራስ ብቻ። እንዴት አይመለከተኝም? ይመለከተኛል እንጂ። ዝም ብለሽ ስትጫወችበት ቆሜ የማይሽ መሰለሽ እንዴ አላት ዳኒ። ካሌብ ከዛ በኋላ ለዳኒ ተቆርቆረ ባልሆነ ብቻ። አዎ ለምን አልቆረቆርም? የሰው ልጅ ነኝ እኮ ሰብአዊነት ይሰማኛል። ዝም ብለሽ ስትጫወችበት ቆሜ አላይሽም አላት። እንግዲያውስ ዋጋህን እሰጥሃለሁ ካሌብ። እኔ እስከ ዛሬ አንተን ወድጄ እንዳይመስል እዚህ ቤት ውስጥ የምኖረው አንድና አንድ የምፈልገውን ነገር ገንዘብና ገንዘብ ብቻ ነው። እሱማ ገንዘብ እንዳልሽ ትቀሪያለሽ እንጂ ገንዘብ የሚባል ነገር አታገኝም። እኔ እኮ ነግሬሻለሁ ደጋግሜ። እኔ ምንም ያልኩት ንብረት የለኝም የራሴ። እኔና አንቺ ሰርተን እናፈራለን፣ ከዛ በኋላ የሁለታችን ይሆናል አልኩ እንጂ ለብቻ ያለኝ ንብረት ወይ የአባቴ ንብረት የኔ ይሆናል ብዬ አይደለም ከኔ ጋር የሆንሽው። ምንም በል ምንም፣ እኔ ግን የአባቴ ንብረት በእኔ እጅ እንዲገባ እፈልጋለሁ አለችው። እሱን አብረን የምናየው ይሆናል። እስቲ ታዲያ ቤቱን ፈርሞልሽ የለ እንዴ? ምንድን ነው ያዙ ይልቀቁኝ። ቤት ካገኘሽ አይበቃሽም እንዴ? አሁን ከዚህ በኋላ የትም ስትሄዱ ስትወጡም ሆነ ስትቀመጡ ያለኔ ፍቃድ ምንም ነገር ማድረግ እንደማትችሉ ላስጠነቅቅህ እወዳለሁ አለችው ካሌብን። እረ እሺ እመቤታችን እሺ አላት ማለት ነው ካሌብ። እያሾፍኩ አይደለም የምሬን ነው ካሌብ። እያንዳንዱ እንቅስቃሴያችሁን በእኔ ስር ነው ያለው። ከዚህ በኋላ አንድ ነገር አደርጋለሁ ወይም የሆነ ነገር አደርጋለሁ ብትሉ ግን ውርድ ከራሴ አለችው ዳኒ ካሌብን። ከዛ በኋላ እረ እሺ እመቤታችን እንዳሉ ይሆናል ሁሉም ነገር። እሱን አብረን የምናየው ይሆናል። ወይዘሮ ቲና ለማንኛውም ተረጋጊ፣ ረጋ ያለ ቅቤ ወተት ቅቤ ይወጣዋል፣ ብትረጋጊ ይሻልሻል አላት። አልረጋጋም። ባልረጋጋስ ምን ልታመጡ ነው? ካልተረጋጋሽማ ወርቀሽ ትሰበሪና ሌላ ችግር ታመጫለሽ። ስለዚህ አርፈሽ ብትቀመጭ ይሻልሻል። እውነቴን ነው የምልሽ፣ ይሄ መዝለል ዋጋ ያስከፍላል። ለማንኛውም አባቴን ስታከብሪው ክብር ታገኛለሽ።
እሺ አለበለዛ ግን አባቴን የሆነ ነገር እናገራለሁ ወይም መጥፎ ነገር እላለሁ ብትይ ነግሬሻለሁ። አንቺን አያድርገኝ አላት ካሌብ። ምን ልታደርገኝ? እሱን አብረን ብናየው አይሻልም እንዴ አላት። ከዛ በኋላ እንግዲህ ቲና ወይኔ ቲና የማንም መጫወቻ ሆኜ ልቅር እንዴ? አሳያችኋለሁ ለእያንዳንዳችሁ እያለች እንግዲህ እየዘለለች ወጣች።